የዛሬው ይለያል። አስካለች መጣለች። አስካለች መጣዋልና ዛሬ ቪዲዮ ያበደ ነው። ዋው ብሩክ ሀይሚ በጣም በቃ የሆነ ከመጀመሪያ እስከ መጨረሻ ማለት ነው ስስቅ ቆይቼ በቃ ልቤ እንድክም ብሎት ነው የመጣሁትና የዛሬው የብሩክ እንትን ይለያል ነው ብላችሁ ይለያል። በቃ ስንት ጊዜ ሆነን እንደዚህ ከሳቅን እንዴ! ከስንት ጊዜ በፊት የምሬን ነው። ስንት ጊዜ ሆነን እንዲህ መሳቅ ከጀመርን ወይም ደግሞ እንዲህ ከሳቅን ለመጨረሻ ጊዜ መቼ ነው የሳቅ ነው? በጣም በቃ እኔ እንጃ አላውቅም። ረጅም ጊዜ ሆኖታል። እኔ ደስታችን ርቆ ነበረ። ብዙ ክፉ ደግ ስንነጋገር ነበረ። አሁን ግን ያው በትንሹም ቢሆን እንግዲህ እንደምታዩቸው ሁለቱ ደስተኛ ሆኖ መጣው ለብዙ ሰዎች ደስታን እየፈጠሩ ይገኛሉ። ያው ማለቴ ዛሬ ሀይሚ ያሳቀችኝም ፓርት ልንገራችሁ። አንተ ሴት ብትሆን አለች በቃ ለሁሉም ቀሚስህን እየገለብክ ለሁሉም ስታስመረቅ ነው የምትለኝ ነበር እያለች ነው። እንዴ ሽቲ መልበስ በጣም በቃ ደስ ይላል እያለ ነበር ብሩክ። በቃ የሀይሚ ልብስ ከላይ እስከታች የሂውማን ሄሩን ጨምሮ እንዴ ሙሉ በሙሉ ለብሶ በቃ ዘንጦ ብሎ ነው የመጣውና ሀይሚ ያየችውን ነገር ማመን አልቻለችም። መጀመሪያ ሌላ ሴት ማታቃ ሴት መጣ የገባች መስሏት ነበረ። በኋላ ላይ ስታይስ የእሷ ጉድ ነው እንዴ! አስካለች አለቻት እንዴት እንደደነገጠች እና የዛሬ ቪዲዮ በጣም የሚገርም ነው። እና ብዙ ጊዜ ወንዶች እንደምታያቸው ወይ በቁምጣ ነው ወይ በጅንስ ነው ታፍነው ወይ በቀበቶ ታፍነው ነው የሚሉት። ሴቶች ግን ያው አንዳንዴ ሰፋ ያለ ቀሚስ ለብሰው ይወጣሉ። አንዳንዴ ደግሞ ያው ቤታቸው ውስጥ ሰፋ ያለ ቢጃማ ለብሰው ሪላክስ እናደርጋለን። ያው እኔም ሴት አይደለሁ ይላሉ እንደዛ እንላለን። ምቾት አለው ቢጃማ ባጭሩ። እና ብሩክም የሀይሚን ጉርድና ቲሸርት አድርጎ እንግዲህ እንደምታዩት ኦፍ እያለ ምቾት እያሰቃየው እግሩን እዛ ላይ እዚህ ላይ እየሰቀለ ዘና ፈታ እያለ ይገኛልና በጣም በቃ የሴቶች ታድላችሁ እያለ ነበረ። ኤኒዌይስ ግን ሀይሚን በቃ እንደ ሴት ትሪት እያደረገቻት ነበረ። እኔ የምለው እናንተ ትናንትና እኮ ሀይሚ ከትናንት በፊት ምናምን የሰራችሁ ቪዲዮ አይታችኋላ። ሂውማን ሄር አልመሰለኝም ነበረ ጸጉሯን እንደፈለገች የምታደርገው ምናምን ነበር የመሰለኝ። ለካስ ጸጉሯ ከሂውማን ሄሮ ራሱ ይበልጣል። አይታችሁታል። ይሄውን ትክክለኛ የራሷ ጸጉር ነው የተሰራችው። ትናንትና ከትናንት በፊት ያደረገችው ግን ዝም ብሎ የሚጠለቅ ወይ ደግሞ እንደ ኮፍያ አይነት ሂውማን ሄር ነበረ። ጉዴን በአደባባይ አሰጣው እያለች ነበረ። አረ ካንቺ በላይ ስንት የሚያስጠላ። ይሄስ እንደውም አሪፍ ነው፣ ቀለል ያለ ሲምፕል ነው። ጸጉር አለሽ፣ ያለሽን በደንብ መጠቀም ትችያለሽ። እና ግን ገርሞኝ ደነገጥኩኝና እንዴ እኔ ደግሞ ጸጉሯ ነበር የመሰለኝ ፍሪዝ አድርጋው ምናምን። ለካ ጸጉሯን እሷ ብዙ ጊዜ አይታችኋት ከሆነ ጥቁር ማድረግ አትፈልግም። የሆነ ሻይን የሚያደርግ ብራውን ነገር ነው የምትቀባው እና ያምርባታል። ኤኒዌይስ ግን ከፊቷ ጋር ይሄዳል። እና ከስንት ጊዜ በኋላ እንግዲህ ፈገግ ብለናል። የሆነት ለመናገር ሀይሚ አሁንም ልነገራችሁ የምችለው ነገር ብሩክም እየተናገረ ነው በተደጋጋሚ። ሀይሚ ውስጧ ምን እያሰበ እንደሆነ ምን ላይ እንደሆነች ማወቅ አልቻልኩም እያለ ይገኛል። እኔ አውቃለሁ ሀይሚ አሁንም ቅር እንደተሰኘች ነች። ሀይሚ አሁንም ማውራት የፈለገችው ነገር አለ፣ ማውጣት የፈለገችው ነገር አለ። መናገር ብሩክን የሆነ ነገር ተናግራው ከዛ ድርጊቶቹ እንዲቆጠብ ሙሉ በሙሉ በብሩክ እምነት እንዲኖራት የሆነ ነገር መናገር የፈለገች አላት። ብዙ ነገር ከላይ ነው ፈገግ እያለች አለችው። አንደኛ ተመልካቹን በእነሱ ምክንያት በጣም እየተጨነቀ ስለሆነ የተመልካች ነገር እያስጨነቃ ስለሆነ የእሷ ማዘን፣ የእሷ ማልቀስ፣ የእሷ መተከዝ፣ የእሷ በቃ ዝምታ ተመልካች እያስጨነቀው ስለሆነ ለእኛ ደስታ ስትል ነው ፈገግ እያለች የምትገኘው። ሁለተኛ ነገር ደግሞ ብሩክ እሷን ለማስደሰት እንግዲህ ያለፈውን ነገር እሱ ረስቶ ጥሎ ትቶ ምናምን አሁን ስላለው ነገር ነው እያወራ የሚገኘው፣ ወይም ደግሞ አሁን ስላለው ነው ወይም ደግሞ ስለ ወደፊት ነው እያሰበ የሚገኘው። ያለፈውን በቃ ርግፍ አድርጎ ትቶታል። ሀይሚ የተወቹ መስሎታል፣ ግን ሀይሚ አልተወቹም። ወይም ደግሞ እንዲህ በቀላል የሚታለፍ ነገርም አይደለም ባጭሩ ማለት ነው። እና ሀይሚዬ ብቻ ፈገግ ብለሽ ስላየዎች ደስ ብሎኛል። ብሩክም እንደዛው ፈገግ ብላችሁ አንድ ላይ ሆናችሁ ስላየዋችሁ ደስ ብሎኛል። አሁንም ዱባይ የመሄዱን ነገር ሀይሚ አልፈለገችም መሄድ። ብሩክ ደግሞ መሄዱን እንግዲህ
መሄዱ እንደማይቀር ወይም ደግሞ እንደሚሄድ በተደጋጋሚ እየተናገረ ይገኛል። ሀይሚንም አሁን ጠይቂያት ላሳውቃችሁ ብዬ ነው መሄድ አልፈልግም ብላኛለች እያለ ይገኛል። ወይም ደግሞ አልተቀበለችኝም እያለ ነው የሚገኘው። የእውነት ብሩክ እኔ አሁን በዛሬው ቪዲዮ ላይ ሳይሆን ያው አጠቃላይ ብሩክ የእውነት ሀይሚ ሙሉ በሙሉ 100% ያለፈውን ነገር ረስታ ትታ ከሱ ጋር እንደ በፊቱ በቃ ምንም ነገር ሳያግዳት፣ ምንም ነገር ሳያሰጋት፣ ምንም ነገር ሳያስፈራት ከሱ ጋር እንድትቀጥል ብሩክ ምንድነው ማድረግ ያለበት ብላችሁ ታስባላችሁ? ምክንያቱም ሀይሚ ላይ ቅሬታን እያየው ነው የምገኘው። እኔ በትክክል ነው ማየው። በትክክል የምትወዱት ሰው ሲሆን የራሴ ሰው ነው ብላችሁ የምታስቡት ሰው ሲሆን በደንብ ያን ሰው ስሜቱን ትረዳላችሁ። እኔ ሀይሚን አይኗን አይቼን የተረዷት ሁኔቷ፣ ድርጊቶቿ፣ ሁሉም ነገር ያስታውቃሉ። ውስጧ ቅሬታ እንዳለ ውስጧ የሆነ ማውጣት አውጥታ ማውራት የሆነ ቀን በደንብ ትነግሯለች። ታያላችሁ በደንብ ማለት ነው። እና ይህንን ነገር ነው እያየው የምገኘው። ስለዚህ ብሩክ ምንድነው ማድረግ ያለበት? ያለፈውን ነገር እሱ ረስቶታል፣ ትቶታል። ሀይሚ ግን መርሳት አልቻለችም። በጣም ብዙ አሁንም ስቲል ናው አይታችሁ ከሆነ በቪዲዮ ላይ ቀሚሱን ሲገልበው እረ ሴቶቹ ደግሞ ይሄንን አይተው እንዳይመጡ እያለች ነበር። ጀስት ብሩክ ራሱ ነገር አትፈልጊ ነገረኛ አትሁኝ ምናምን እያላት ነበር። እና ያለፈውን ነገር እንዳረሳች እንዳልተወች ነው እየተሰማኝ የሚገኘው። ብሩክ በምን አይነት መንገድ ነው ልጅ አሳምኖ የድሮ ፍቅራቸው ተመልሶ የድሮ እምነቷ ተመልሶ በትክክለኛ መንገድ ፈገግ ብላ ልናያት የምንችለው የሚለውን ሀሳብ አስቀምጦ፣ ሌላኛው ደግሞ ብሩክ እንዴት ዱባይ መሄዱ እኔ አሁን መናገር የምፈልገው ነገር ትናንትና ፍፄ ለብሩክ ስጦታ ሰጥቶት ነበረ። በዛ ጉዳይ ላይም የምነግራችሁ ነገር ይኖራል። እና ብሩክ በዚህ ሰዓት በዚህ ወቅት ማለት ዱባይ ሄዷል። እንደ ማንኛውም ያው ዩቲዩበሮች ወይም ደግሞ ቲክታከሮች በጣም ብር ሲኖራቸው ወይ ደግሞ በጣም መዝናናት ሲፈልጉ ወይ ደግሞ እንትና ሄዷልና እኔ መሄድ አለብኝ፣ በቃ እንትና ያየውን ቦታማ እኔ ማየት አለብኝ፣ እንትና ሄዳ እኔ እንዴት እቀራለሁ የሚል እሳቤ ስላላቸው ያላዩትን ለማየት ይጓጓሉ። አብዛኞቹ ሄደዋል፣ ዱባይና ሄደዋል። እና ብሩክ ድጋሜ ሀይሚ ጋር ሊሄድ አለ። ሀይሚ መሄድ አልፈልግም አለች። እሱ ግን መሄድ እንዳለበት እየተናገረ ነው። ብቻውን መሄዱ ግዴታ ነው ወይ? ስራው ህይወቱን ኑሮው ኢትዮጵያ ውስጥ ነው አይደለ? ዱባይ ሀይሚን አስትቶ የሚያስኬድ ነገር ወይ ደግሞ ሀይሚ ሄደችም አልሄደችም የሚሄድበት ምክንያት እኔ አልገባኝም። ፕሮግራሙን እኔ እስከማውቀው ድረስ ያዘጋጀው ያሰበው ሀይሚን ፈታ ለማድረግ ካሉበት ችግር ለመውጣት እንድትዝናና፣ እንድትስቅ፣ እንድትደሰት ለእሷ ደስታ ነው በዋነኝነት እና አሁን ላይ ግን ለራሱ ቦታ እያመቻቻለ ይመስለኛል። እርግጠኛውን የምነግራችሁ ነገር ብሩክ ብቻውን ከሄደ አብሳላት መሄዱ አይቀርም ወይ ደግሞ እዛ አንድ ሴት ማግኘቱ አይቀርም። ነገሩ የመጨረሻ ይሆናል ብዬ አስባለሁ። በቃ ከሀይሚ ጋር የመጨረሻና የመጨረሻ ሊሆን ይችላል። ምክንያቱም ሀይሚ ከዚህ በኋላ በዙሪያው የሆኑ ሴቶች ካየች ምንም አይነት ማስተባበያ ምንም አይነት ትዕግስት ሳይኖራት ሁሉን ነገር ጥላ የምትሄድ ነው የሚመስለኝ። ያ እንዳይሆን ደግሞ ከቻልክ 100% ከሀይሚ ጋር አብረ ብትሄድ እኔ ደስ ይለኛል። ካልሆነ ደግሞ መሄድ ግዴታ ስላልሆነ ብትቆይ ሀይሚ እስክትረጋጋ፣ ሀይሚ ላንተ በደንብ ሙሉ በሙሉ እምነት እስኪኖራት፣ ሙሉ በሙሉ አንተ ያደረካቸው ነገሮች ከዚህ በፊት እስከምትረሳ አብረሃት ብትቆይ ከቻልክ። በቃ አሁን ላይ ቤት ውስጥ ናችሁ። ሀይሚ ጓደኛ የላትም፣ እንደሚታወቀው ጓደኛ የላትም። ከቤት ወጣች ከብሩክ ከሆነች አለቀ። ጓደኛዋም ቤተሰቧም እንደ ወንድሟም ኢቭን ወንድሞቿ ራሱ ከስንት አንድ ጊዜ ነው የሚያገኟት። በራሳቸው ህይወት ተጠምደዋል። እሷም የራሷ ህይወት አላት እና ቤት ውስጥ መዋል ራሱ ሌላ ጭንቀት፣ ሌላ ድብርት ነው። እና አዲስ አበባ አለ የተባለ በጣም ብዙ ደህና ምርጥ ቦታ ገንዘብ ብር ይኖራችሁ እንጂ የሚኬድበት ቦታ አለ። ወጣ በሉ፣ በምሽትም በቀንም አብራችሁ ጥሩ ጊዜ አሳልፉ። ከዛ ዱባይ የመሄዱ ሀሳብ ደግሞ ሀይሚ ሜቢ እሺ ብላ ልትስማማ ትችላለች። አለቀ። ካልሆነ ግን እንዲህ ዝም ብለ በቃ እንደ ህጻን ልጅ በሆነ ባልሆነው እየደለልካት ወይ ደግሞ የሆነ ነገር ለማድረግ እሷን ለማስደሰት ብትሞክርም ሙከራ ጥሩ ነው፣ ደስ ይላል። ለእሷ ደስታ መጣርህ ምናምን እሷ ፈገግ እንድትል ማሰብ ጥሩ ነው። ግን
ውስጡ ያለውን ቅሬታ ማጥፋት አለብህ ብሩክ። በተደጋጋሚ ነው ይሄንን ነገር እየተናገርኩ ያለሁት፣ በተደጋጋሚ ነው ስጋቴን እየተናገርኩ ያለሁት እና ይሄን ያለው ነገር። ሌላኛው ደግሞ ተመልካችን ይቅርታ ጠይቋል። እስከዛሬ እኛም ሰላም ሳንሆን እናንተንም በጣም አስከፍተናችኋል፣ ረብሸናችኋል፣ አስጨንቀናችኋል። ከዚህ በኋላ ግን ለራሴም ቃል ገብቻለሁ እናንተንም እንዲሁም ሀይሚንም ላለማስከፋት እጥራለሁ ሞክራለሁ ብሎ ተመልካችንም ይቅርታ ጠይቋል። በጣም ደስ የሚል ነገር ነው። አጨብጭቤላለሁ። ምክንያቱም ባለፈው እኔ እየተናገርኩ ነበረ ከተመልካች ጋር ከፍተኛ ውስጥ ገብቶ ነበር። እልህ በቃ ሴት ሲያመጣ በጣም እንደምንጠላ፣ እንደምንናደድ፣ እንደምንበሳጭ እያወቀ ሴት አምጥቶ ሲያቅፍ ነበረ። ያለፈው ጥፋቱን እያነሳው እሱን ለመውቀስ እሱን ምናምን እንትን ለማለት አይደለም፣ ግን የነበረበት ሁኔታ ትክክል ስላልነበረ ነው። በቃ በአጠቃላይ ከተመልካች ጋር ከባድ እልህ ውስጥ ገብቶ ነበረ። ሴት ሲያቅፍ ነበር፣ ሴት ስትስመው ምናምን ጸጥ ይል ነበር፣ አቅፎ ይሄድ ነበር። ልክ ሀይሚን የሚያደርገው ላይ ሌላ ሴት ላይ ሲያደርግ ነበር። ያ ነገር ሁላችንም እንደሚያስከፋን እያወቀ ያንን ነገር ሲያደርግ ነበር። ለማንኛውም ግን ብሩክ ተው፣ ወደ ራስህ ተመለስ። እንደዚህ አይነት ነገር አያዋጣህም። የድሮ ማንነት፣ የድሮ ስብዕና፣ ለተመልካች ያለህ ቦታ፣ ክብር ሰው እንዲወድህ አድርጓል። አሁን ደግሞ ለተመልካች ንቀትን የምታሳይ ከሆነ በቃ መጨረሻ ጥሩ አይሆንም ብዬ መልእክቴን አስተላልፌ ነበረ። ሰምቶናል። በአጭሩ ተመልሷል ወደ ራሱ። ደስ ይላል። እናከብራለን። አክብረህ ይቅርታም ስለጠየቅከን እንወዳለን፣ እናከብራለን። በጣም አሪፍ እና ሀይሚዬ ደግሞ መጠየቅ ያለብሽን ነገር ጠይቂ፣ መረዳት ያለብሽን ነገር ተረጂ። ምክንያቱም ሁሌ ውስጥሽ እያሽ በሄድሽ ቁጥር እየተጎዳሽ ነው ያለሽው። ደስ የማይል ነገር እየተፈጠረ ነው ያለው። ስለዚህ ሀይሚዬ ያለሽን የተሰማሽን ነገር ውስጥሽ ያለውን ነገር አውጥተሽ ብትናገሪና ከብሩክ ጋር በሱ ስፖንሰር ከሆነ ዱባይ ሄደሽ ዘናፍታ ብለሽ ደስ ብሎሽ ጥሩ ጊዜ አሳልፈሽ ብትመጪ ደስ የሚል ነገር አለው ብዬ ሀሳቤን እሰጣለሁ። የእናንተ ሀሳብ ብቻ። የዛሬው ቪዲዮ ደስ የሚል ፈታ ያለ ነበር። ይመቻችሁ። ሁሌም በሳቅ በደስታ ፈገግ ብላችሁ ልኑ። ፈጣሪ መጨረሻችሁን ያሳምረው ላለሁ። ስለነበረን ቆይታ እጅግ በጣም እያመሰገንኩኝ፣ በሳቅ ጀምራችሁ በሳቅ ጨርሱት። እንግዲህ በትናንትናው ስጦታ በነገራችሁ ላይ ለምን ለሀይሚ ያልተሰጠ ምናምን እያላችሁ ብዙዎቻችሁ ስትቆጡ፣ ብዙዎቻችሁ ሲደብራችሁ ነበር። ምን ችግር አለው እንዴ? ለሱ ተሰጠው በቃ ስጦታ። ለሀይሚ ደግሞ የሆነ ቀን ይሰጣታል። ተሰጧቸውም ያውቃልና ለእናት ትልቅ ቦታ ትልቅ ክብር አክብሮ ነው ይህንን ስጦታ የሰጠው። ብሩክም በጣም ደስተኛ ሆኖ ነበር። ለማንኛውም ግን ሀይሚዬ እኔ ወርቅ ፈገግ ብለሽ ስላየንሽ በጣም ደስተኛ ነን። ፈጣሪ መጨረሻችሁን ያሳምረው እላለውኝ። የእናንተን ሀሳብ አስተያየትም ጨምሩበት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ። ባይ ባይ።